ምድር ላይና ታሚ አንተ የተግባር ሰው ነህ ቦሪ አይደለም እውነት ዲስክ ታመህ መተከህቶችህን የምታገለግል ሰው ነህና ይሄን ነገርህን ሳላደንቅልህ አላልፍም እና ደግሞ ይቅርባይ ነህ እዚህ ቲክቶክ ላይ ሁላችንም ልንጣላ እንትን እንላለን ግን አንተ የደረሰብህን ዳሜጅ አንተ የደረሰብህን መሰበር ሳንረዳ ቀርተን አይደለም ገባክ እንደ ህዝብ ነበር የተነሱብክ ሰዎች ነገርን ሳያጣሩ ማለት ነው በነገራችን ላይ እኛ ህግ ስንል ታሚም ስለ ህግ ሲያወራ እኔም ስለ ህግ ሳሪም ሁላችንም ስለ ህግ ስናወራ ቀላል ነገር ነው የሚመስላችሁ ህግ እንደሚሰራ ደግሞ እዚህ ሀገር ማወቅ አለባችሁ ገባችሁ ስለዚህ ሁላችሁም ታሚ ሄድክበት ቦታ ትክክል አይደለም ምናምን አይደለም ድብና አርገን እኛም እየሄድንበት ያለን ጉዳይ ስለሆነ እንኳን ወደ ህግ የበላይነትን ማየቷ ጥሩ ነው እሷ ብቻ አይደለችም በዙሪያውም ያሉት ምናልባት ከዚህ ሀገር ወጥተናል ምናምን ብለው ሊሆን ይችላል እድሜ ልካቸውን ግን ወደዚህ ሀገር አይገቡም ገባክ ነገር ግን በቃ መሄድ ያለብህ ቦታ ሄደሃል በሐሰት ሰውን መወንጀል እንደገና ማያገባችሁ ነገር ላይ ለምሳሌ ታሜ ስለዚህ ሀገር ህግ ማንንም ሰው አይነግረው ሀገሩ ነው ማን እንደሆነ ታሜን ታቁታላችሁ አብዛኞቻችሁ መታቁታላችሁ ነገር ግን በቃ ታሜ ሰው ሆነ ስላሳየኝ አንደኛ ለመሲ እንደዚህ የጠየቅንክ አዝነንላት እንዳይመስል በቅርቡ 5 ቤተሰቦቿን ቀብራን የመጣችሁ ታሜ 5 ማለት ነው ስድስተኛ ወንድሟ ሆስፒታል ውስጥ ነው ያለው አሁን የተጠራችሁ በእነዚህ ነገሮች ማለት ያኔ ባትመጡብኝ ነው ማለት እንይሻለው አሁን እኔ ማባረፍ ያኔ ممكن ለበለሽ እንደዚህ ከሰው በላይ ማለት ለሰው አዝናለሁ ممكن እንደዚህ ኖ አይደለም ታሚ ማለት ያስፈልግም ታሚ ይሄ እህት ማለት እኔ በዚህ ነገር እውነት ለመናገር እዚህ ጋር ممكن 1000 ሰው ብቻ ነው ማለት ቁጭ ብሎ የሚያየው የዛው ቀን ማለት ከ30000 ሰው በላይ የነበረ ጊዜ ምን ያህል እኔ ማለት የደረሰብኝ ነገር እኔና አላህ ነው መናቀውና የሚያቆኝ ሰዎች የደረሰብኝ ነገር በጣም ማለት ልክ አልነበረም ገባሽ እህታችን ደግሞ ምንም ብትሆን እህታችንም ናት እኔ እንደዚህ ነኝ والله ለው ሰው ቢገልብኝ ማለት ነው አስብሻል ያ ሰው የሆነ ነገር ቢደርስበት የመጀመሪያ ሰው ምናልባት ፍለፊታቸው የሚገኘው እኔ ማለት ለሶሻል ሚዲያ አንድ ቀን ያደረኩት መጥቼ እስኪው እዩልኝ እንደዚህ ሆንኩኝ እንደዚህ አደረኩኝ እመወጣ አይነት ሰው አይደለም ገባሽ ግን ማለት የደረሰብኝ ቀላል አልነበረም የዛ ሳሙን ማለት ነው የዛሬ 7 ወይም 8 ወር በፊት 11ኛው ወር ላይ ቀን 20 ያ ቀን መቼም እንደማራሳው ልንገርሽ ለምን ህይወቴ ማለት በጣም የተበላሸው ያኒ የማይሆን ነገር እየተባልኩኝ ነበር እንዱም እህታችን እኔ ቪዲዮ አለኝ ከፈለግሽ አሁን በውስጥ ልክልሻለሁ ያ ቪዲዮ ደግሞ ኢቭን አስተረጎምኩት እነሱም ጋር አለ ተይ እህቲ ቆይ አንዲ ሳሪ ላስገባት ጋይስ ታታባርጉሽ በጣም ኦቨር ስለነበረ ተይ እህቲ ምንም ማስረጃ ባይኖርሽ ዝም ብለሽ አታውሪ የኔን ገና ሳትሰሚ ዝም ብለሽ አትፍረጂ በህግ ያስጠይቅሻል ይሄንን ቪዲዮ አለኝ አሁን በውስጥ ልክልሻለሁ መሲ እኔ ኢማራት ነኝ ያለሁት አንተም ኢማራት ነህ የምታመጣው አሳይኝ እኔ ምን ብትከሰኝ ዞሮ ዞሮ አገሪ ነው መገባው it's nothing like ማለት even ማለት ወደ ህግ ቦታ ብትሄድ it's nothing ማለት ነው ልክ ኢማራት ህግ የለም እያለችኝ ነበር ይሄንን ነገር ጋይዝ ምናልባት እዚህ ጋር የገባችሁ ምናልባት ይሄንን ጉዳይ ላታቆም ትችላላችሁ ይሄን ጉዳይ የዛሬ 8 ወር በፊት የዛሬ 8 ወር በፊት እኔ የደረሰብኝ ነገር የደረሰብኝ በደል ስሚኝ የጠፋ ጊዜ እኔ ማለት እንደማንኛውም ሀገር ቢሆን ممكن በእጂ ሐቅን ልወስድ እችል ነበር ግን እኛ ያለንበት ሀገር የህግ ሀገር ስለሆነ ገና ላይፍ ገና ሳይዘጋ የዛው ቀን ማለት ነው ላይፍ ሳይዘጋ እንደም ማለት ብዙ ልጆች ምን አይነት ንቀት ነው ይሄ ልጅ ማለት ያወጣ የገባ ምናምን እኔ የዛው ሰዓት እንደነገርኳችሁ ፖሊስ ጣቢያ ነበርኩኝ በዛው በሰዓቱ ማለት ነገ ዛሬ ሳልል እስኪ ልከሳችሁ አልከሳችሁም ለምን እዚህ ጋር እኔ ላይ ብትመጡ
ممكن ማለት አሁን ብዙ ልጆች እኔ ጋር መጥቶ ይቅርታ ወንድሜ በዛው ሳሙን እኔ ሰደብኩ በአላህ አፉ በለኝ በእናተ በእግዚአብሔር አፉ በለኝ እኔ በሳላቅ ሳልረዳ ዝም ብዬ ሰድብህ ነበር አፉ በለኝ እኔ አፉ ተላ አላህ ነው ምንም አይመስለው አይተኝም ግን እዚህ ላይ መስዬ ሁላችሁም እዚህ ያላችሁ የዛ ሳሙን እኔ ብቻ አልነበረም የደረሰብኝ ብዙ ማለት በኔ ዙሪያ ያለው ሰዎች حتى سوشيال ميديا يما يتقموا سووش تداري هيوتين ساري راسو كهيوتو مالت እዚህ ጋር በጣም ብዙ ነገር ደረሰባት ልንገራችሁ ብዙ ነገር ዝርዝሩ መናገር ባይኖር ባልናገር ማለት ነው ሳሪ ብዙ ነገር ነው ያጣችው ብዙ ነገር ነው ማለት የደረሰባት በማ በወንድሟ ምክንያት የተሰደበችው የደረሰባትን ነገር እኔ መቼም ልረሳው አልችልም ሐቂቃ ቀላልም አልነበረም እቺ እህታችን ማለት በእንደዚህ አይነት ነገር ባትመጣ ያ ሁሉ ነገር ምናልባት ላይ ይፈጠር ይችል ነበር حتى لما يربا ሰዎች ማለት ነው ቁጭ ብሎ ስለኔ ስለሳሪ ስለምናምን ليش አንቺ እውነተኛ ሰው ከሆንሽ እውነተኛ ማለት ለሰው እንደ ሳሪ እንደ መሲ እንደ ኪያ እንደ ማንኛውም ሰው ማለት ትክክለኛ ሰው ብትሆኑ የኔ ወንድም የት ነው ያለው እኔ ላግኝህ እፈልጋለሁ እንዲህ ጉዳይ ማለት እንደዚህ ስላለ ና እንደም እንደዚህ ማለት ነው ብታመጡኝ እኔ ምንም ችግር የለብኝም ወንድማችሁ ነኝ ምንም ባጠፋ ማለት ነው አንተ እንደዚህ አድርገሃል እንደዚህ አጥፍተሃል እንደዚህ ይደረጋል እንደዚህ አይደረግም ማለትም እኔ ምሰማ ሰው ነኝ ግን ገና ምንም ሳትሰሙ ፈረዳችሁብኝ ታምራት ሌባ ነው ታምራት እንደዚህ ሆኖ ታምራት የሳሪ ወሽማ ነበረ የምናምን حرام عليكم እዚህ ጋር እኔ ማለት ብቻ አይደለም የተጎዳሁት በጣም ብዙ እኔ እማላቃችሁ ቤተሰብ እንኳን ማለት እዛ ኢትዮጵያ እማላቃችሁ ጎረቤት ራሱ ያ ነገር ደርሳችኋል በማን ምክንያት እስኪ እዚህ ጋር ممكن يعني አንድ ሰዎች ኦኬ ማለት خلاص የሚያልፍ ነገር ነው እንዴት የሚያልፍ ነገር ነው አሁን እህታችን ስለተጠየቀች ወይ መዛ ስላስቆማት ገና አሁን ተዛላት ማለት ምን ብዬ ነው የምናገረው ገና አሁን ነው ተዛላት 8 ወር ማለት እየሳቅን እየቀለድን ለፎሎ ብለን ለቪው ብለን ማለት ገባን እዚህ የምታመጣው እስኪ አምጣው እኔ የፈለከውን ነገር ምናምን እሰጥሃለሁ አስያዘኝ ክሰሰኝ አድርግኝ ሂድ ኢማራት ወስተነን እኔ ማለት በህይወት ይወጣች እንዲ አድርጋለሁ እንዱም ማለት እንደ ምክር እባካችሁ ተው እዚህ ሀገር ህግ አለ እዚህ حتى لو مش በአካውንትሽ والله لو በዩዘር ገብተሽ ማለት ነው በአይቢ ያመጡሻል እኔ እህታችን والله العظيم እስካሁን ድረስ ስሟን እኔ አላውቅም ወላ ኢንፎርሜሽኗ ወላ ስልክ ቁጥሯ ወላ ምንም ነገር ማንነቷን ብቻ ማለት የነሱ ስራ ነው ማንኛቸውም እዚህ ጋር ቁጭ ብሎ خلاص እሺ ዋናው አካውንት ስለማይታወቅ በሌላ አካውንት ልግባ በዩዘር ማለት አንቺ በአይቢ አድረስ ማለትም አማጣሽ ከይቅርታ ጋር መሲ አንድ ጊዜ እዚህ ያሉት እንዲረዱ ምክንያቱም ለምን መሰለ ታሜ በስምንት አርገውና እኛ የምንፈልገው ሰዎችን ማስተማር ነው ገባህ በተለይ እዚህ ዱባይ ያለ ሰው ደግሞ ጠንቅቆ መማር ስላለበት ማወቅ ስላለበት እንዲረዱ እንፈልጋለን እሺ ቤተሰቦች እንደ ወሬ የምታዩት ወሬ ነው እንደ ቁም ነገር የምታዩት ደግሞ ቁም ነገር ነው ስለዚህ እንድትሰሙ እንፈልጋለን ከዛሬ 8 ወር በፊት እዚህ ቲክቶክ ላይ ታሜ የሆነች ልጅ የማርቲን ብር ወስዶ ዲፖርት አስደረጋት ተብሎ ወሬ ተነስቶ ነበር ያ ነገር ተነስቶ እባብሽ ጥፋንቺ ከካም ሳሪ አንዴ በቃ ሚውት አርጊያቸው እንዳትመልሽላቸው ላ ቆይ ማቀፍ ስለሆነ እሺ አንዴ ቆይ መሲ ጠብቂ ሶሪ ማፍ ስለነበረ ታሜ ከጽናት ጋር የነበሩትን በገስት ላይ በሙሉ የነበሩት አስተካክየ ፎቶሽን አመጣለሁኝ ይቅርታ ስለቸኮልኩ ነው እዚህ ህዝብ ስለተሰበሰበ ስላከበርኩኝ ጽናትን እንዳለ ከገስቷ ጋር ከነበሩ ሰዎች ጋር አብሮ ሂዶ ከሰሰ በዛን ሁለት በዛ ሰዓት በዛ ወዲያውኑ ማለት ነው ወዲያውኑ ከሰሳት ከዛ በኋላ
ፖሊስ ስራውን ነበር ሲሰራ የነበረው እስካሁን ድረስ ስራውን ሲሰራ ነበርና አሁን ጽናት ወደ ኢትዮጵያ ልትሄድ ስትል ፖሊስ ያዛትና ምን አለ አትሄጂም ወደ ሀገርሽ አላት ለምን ብላ ስትል ክስ አለብሽ አላት ምንም ክስ የለብኝም ስትል ተከሰሻል አላት አይ እኔ አልተከሰስኩም ስትል ነይ ቶሎ ትፈልጊያለሽ አላት ወሰዳት ሲወስዳት የጠራላት ስም የታሜን አታውቀውም ቢኮዝ ፐርሰናል ስሙን አታውቅም እዚህ ታሜ ነው የሚለው ነገር ግን እሷ አላውቅም ብላ ስትል ታውቂያለሽ ተባለች ስትባል አላውቀውም ስትል ፎቶ ሲወጣ አቶ ታምራት ነው አንድ ሁለተኛ የተከሰሰችበት እንዳለ ያወራችሁ አይደል ጽናት የቆይ በደንብ ጽናት ታብራራላችኋለች ይሄንን ሁሉ አወጣና ፖሊስ አሁን እስከ ነገ ድረስ ባለቤቱ የከሰሰሽ ይቅርታ እስካላለገርልሽ ድረስ አንቺ ትቀጫለሽ በስርሚውን በብርም ወዬ ሰላም ነው ማሪ ተባለች ስለዚህ ታሜ ምን ሆነ እኛ ደግሞ ታሜ ሽምግልና አመጣ ይሄንን ላስረዳችሁ ነው ጋይስ ምክንያቱም አፍ መክፈት ዋጋ ያስከፍላል ጽናትን ብቻ ሳይሆንኛ ሁላችሁንም እየነገር ነው ከዚህ በኋላ ሳራ አንቺ ላይ አፋን ልከፍት አትችልም እሺ እንዴት እንደሚከሰስ እንዴት እንደሚባል ሁሉን ነገር እናሳያችኋል ለዚህ ነው ያመጣናችሁ ታሜ አልገባንም ለምትሉ ሰዎች እኔ እህታችሁ በደም ባርጌ እንዲገባችሁ ነገ ደግሞ በቤቴ በትንትን ዝርጥርጥ አርጌ አስረዳችኋለሁ ምን ችግር አለ ለጊዜው ግን ባጭሩ ቀጭ ሳረጋው ይሄን ይመስላል ጽናትዬ የኔው ድሚውትሽን አንስተሽ ተናገሪ ማሪ በደንብ ይሄን ማህበረሰብ አስተምሪልኝ ቀጥቅጠሽ እድሉን ሰጥቼሻለሁ ላንቺ ማሪ ሰግናለሁ ላይና ታሚ አንተ የተግባር ሰው እንዴት አመሻችሁ ቦሪ አይደለም እውነት ዲስክ ታመ መተከህቶችህን የምታገለግል ሰው ነው የዛን አይደለም ይሄን ነገርህን ሳላደርግ እና ደግሞ ይቅርባይ እዚህ ቲክቶክ ላይ ሁላችንም እንጣላለን እንላለን ግን ፖሊስ ደውልልኝ ነበር የዛሬ 7 ወር አይደለም አንተ የደረሰብህን መሰበር ሳንረዳቸው እስከዛ ድረስ ስለደረሰ ነው እንደ ህዝብ ነበር ያሻሻል ሰዎች ነገርን ሳያጣሩ እኔ ፖሊስ የተደወለልኝ የዛሬ 15 ተደውሎልኝ 3 ሳምንት ገደማ ተደውሎልኝ ነበር ዱባይ ፖሊስ ትፈልጊያለሽ ሲባል አንዱ አንዳንድ የሚያጭበረብሩ ዱባይ ፖሊስ ነን አካውንት ላኪ ምናምን የሚላል አይደለም ከዛ እንደሱ መስሎኝ እኔ ጋር አይደለም የተደወለው ኢለ ኮንሰሬ ጋር ነው ባባ ጋር የተደወለው ታሚ ሄድክበት ቦታ ትክክል አይደለም ምናምን ባባ እንደዚህ የተደወለዋል እንደዚህ ፖሊስ ያለው ቲክታክ ላይ ምናምን ሲልኝ የዛሬው ከዘመች ምናምን ማይቷ ጥሩ ነው እሷ ብቻ አይደለች በዙሪያው ምናምን ዱባይ ያለው ወተናል ምናምን ብለው ሊሆን ይችላል የዛሬው ወር ነው ወደዚህ ሀገር አይገቡ እስከን ዱባይ አልመጣው መጥቼ ማለት ነው ዱባይ እነዚህ ማለቶች ናቸው ምናምን ቢለው ኮንሰሬ ለባባ እንደገና ማያገባ ነገር ላይ ለምሳሌ ከዛ መልሶም አልደወልም እነሱ ማለት ነው ስለዚህ ሀገር ህግ ማንንም መልሶ አልደወሉም ከዛ እኔ ደግሞ በቃ የሆነ የዛሬ 8 ወር ምናምን ቢሆን ኦፍ ኮርስ መጣለው ጨራርሰዋለሁ ምናምን ነበር እኔ ሀገር ማን ነው ብዬ ሀገሬ ልገባ ስል መውጣት አትችልም ከሀገር ታሜ ሰው ስለሆነ ስላሳየኝ አንደኛ ለምን እንደዚህ ጠየቅንክ አዝነንላት እንዳይመስል ጥፋቴ ምንድነው ተደባድበሻል የዛሬው ወይ ተደባድበሻል ኧረ እኔ ዱባይ መጥቻለሁ ስተት ሁሉ ስድስተኛ ወንድሟ ሆስፒታል ውስጥ ነው አሁን የተጠራችሁ እነዚህ ነገሮች ማለት ያኔ ባትመጡብኝ ነው ማለት እንሻለው አሁን እኔ ያዛ ነበሩ ቅዳሜ ነው ሙምኪን ለበለሽ እንደዚህ ከሰው በላይ ማለት ለሰው አዝናል ዛሬ ሲሄድ ሙምኪን እንደዚህ ችግሩ ምንድነው እንደዚህ ሰው ከሶሻል አራቆ ማለት እኔ በዚህ ነገር እውነት ለመናገር እዚህ ጋር ሙምኪን 1000 ሰው ብቻ ነው ማለት ቁጭ ብሎ የዛው ቀን ማለት ከ30 ሺህ ሰው በላይ የነበረ ሰደባለን መሐመድ የሚባል አላቅም ናቸው ፎቶ ምን ያህል እኔ ማለት የደረሰብኝ ነገር ማርታ ፖስቶች ነው ያሳየኝ እንጂ እኔ ምናቀው እና የሚያቆኝ ሰዎች የደረሰብኝ ነገር እንደዚህ ነው ስሙ አውቀዋለሁ ሰድበሽዋል በጣም ማለት ልክ አልነበረም ፋቲና ምኛለሁ ተደበዋለሁ ምክንያቱም እንደዚህ የማርታ ቪዲዮ አሳየኝ እርጂን ስላለች ሼር አድርጉልኝ አድርጉልኝ አግዙኝ ስላለች አበሻናት እንደ አበሻ ያ ሰው የሆነ ነገር ቢደርስበት የመጀመሪያ ሰው ምናልባት ለፊታቸው የሚገኝ ወይ
ኦፍ ኮርስ አያገባኝም ግን እንዳንተ ሶሻል ሚዲያ አንድ ቀን ምናምን ያደረኩት እውነት ያዝምሴት መጥቼ እስኪ ይውልኝ እንደዚህ ሆንኩኝ እንደዚህ ያደረኩኝ ኦኬ ድምጽ ትንቻለሽ መሳደቡን ምን አመጣው የተሳደብኩትን ማለት የደረሰብኝ ቀላል አልነበረም ከዛ የኮሜንት ላይ የዛሬ ስትሰድበኝ የነበረች ልጅ 7 ወይም 8 ወር በፊት ስትሰድበኝ የነበረች ለሷ የመለስኩላ ሳይቀር የብና ስድብ ነው ኮምፒውተር ላይ ያወጣ ያ ቀን መቼም እንደማራሳው ለኝ ነው አሁን እዚህ ጋር ምላችሁ ነገር ህይወቴ ማለት በጣም የተበላሸ የዛን ቀን ጽናት ጀማስን ነበር ዛሬ ደግሞ የማይሆን ነገር እየተባልኩኝ ነበር የጊዜ ጀግና ጀግና የለውም እኔ ቪዲዮ አለኝ ከፈለሽ አሁን በውስጥ ልክልሻለሁ ያ ቪዲዮ ደግሞ ኢቭን አስተረጎምኩት እነሱም ጋር አለ እኔ አሁን የዛን ሰዓት ከማርታ ጎን በቃ ወይ ከተጎዳችሁ ጎን ወይ ከንቱ ጎን ወይንም ጅማቀው እዚህ ጋር እንደዚህ ኦፍ ኮርስ የሆነ ነገር እንደሚመጣብኝ አቃል እና ቀድም እዛ ሆኜ ፖሊስ ደውሎልህ ነበራ እናርቃን ሳላት ምናምን ብሎ ማለት ነው እና እንደዚህ ነው ያጋጠመውላችሁ ያው አሁን እሱ ተናዘ ካላነሳው አንደኛው ስልኬ ፓስፖርቴ ምናምን እዛ ነው ያለው ገጣሚ ስልክ እዚህ ትቾ ስለነበረ በአካውንቱም በዚህኛው ከፍቾ ስለነበረ ነው እንጂ ያኛው ስልኬ እዛ ነው ያለው አይፎን ማለት እንዳለ ይዞታል እዛ ማለት ነው እና እንደዚህ ነው ያጋጠመው ሰው እኔም በህዝብ ፊት ነው ኦፍ ኮርስ የሰደብኩም አልሰደብኩም አላልኩም ያው አንተም የጻፍክልኝ ነበረ የተናገርከው አዎ ትክክል ተናግረሃል ስትናገር ያው አንዳንዴ እኔ ሰው ማጣቴ ነው ያው 3 ቀናት ከፖሊስ ኢቭን ዱባይ ነው ያላቃትም ዱባይ ለአሸንዳ 2 ቀን ነው የመጣሁት ዱባይ በምን መሆን በየት መንገድ መሆን አላቀውም ራሴን የማቀው አንድ ቲኬት 2 ሆቴል ነው ቁጭ ያለው በጣም ብዙ ነገር ነው ግን በዚህ ሰዓት በጣም በዚህ አጋጣሚ ሞኒት በጣም ነው ማመሰግነው እኩለ ሌሊት እንኳን ደውዬላት እግዚአብሔርን ልክ ሞኒት ለኔ እንትን ላይ እናቴ ነሽ እግዚአብሔርን 24 ሰዓት ስልክ ምታነሳልኝ 24 ሰዓት ወይስ ምትመልስልኝ እሷ ነው በዚህ አጋጣሚ ሞኒት በጣም ነው ማመሰግነው እሷ ነው ሳስቸግረኝ ነበርና ሰው የለኝ አላቅም በጣም ብዙ ሰዎችን ጠይቄያለሁ የሆነ ምላሽን እንኳን እንትን የለምና ሰው እንደሌለ እዚህ ኮሜንት ላይ አብሶ ቪዲዮ ላይ ላይቭ ላይ እየወጣን ምንፈክር ሰዎች በዚህ በእኔ አይነት ቦታ ውስጥ ሆነ ዘሳት ባሉ ብቸኛ መሆናችሁ ነው የምታውቁ አብሶ የራሱ የምትል ሰው ነው የሚያረቃችሁ እና ምታውቁ ይኮና እናግሪ ምናምን ሲል በቃ ሙኒትም መሲንም ምናምን ብዙም ያው ደውልሃል ልኬልሃለሁ እና ይቅርታ ለመጠየቅ ነው የመጣሁት ታሜ መጀመሪያ የደወለችልኝ ለታ ከማን ጋር ተጋጭተሻል ምናምን ስላት እሷ ገምታለች ከመጀመሪያው ገምታ ከታሜ ጋር ነው የሚሆነው ስትለኝ ኧረ በፍጹም አልኳት ነው አይደለም ያልኩሽ መሲ ታሜ በፍጹም አያደርገውም የፈለገ ነገር ቢመጣ ታሜ ሄዶ አንቺን አይከስም እነሱ ነገር እያለ በድፍረት መቼም እንደው በድሮ ያስበኝ ብዬ ዘው ብዬ የገባሁት በፍጹም ታሜ ጨክኖ ይሄንን ያደርጋል ቁስሉ የታወቀኝ ዛሬ ነው ህመሙ ምን ያህል እዚህ ደረጃ እንግዲህ ታሜ ለስንቱ ሰው የተራራጠ ሰው ስንቱ ጋር ስንት የሚያረግ ሰው ሄዶ መክሰስ ደረጃ የደረሰው ዛሬ ነው እኔ ታሜ ቁስል የታወቀኝ መቼም አይደለም እና ታሜ አሁንም እኔ ህመምህ በደንብ እየገባኝ ነው ካለችበት ሁኔታ አንፃር ግን በምንም ነገር አንተ ከሷ ትሻላለህ በምንም ነገር አሳይተሃል መደረግ የሚቻለው ነገር መሆን የሚቻለው ነገር በተግባር አሳይተሃል ተናግረሃል ቀረህም እና ያው አንተ ሴት ናት እሷ አባት ነህ ታውቀዋለህ እንጂ ለንግግርም የማይመቸው ነው ገባ ያሳለፍነው ነገርና ዛሬ ያለው ነገር ለንግግር ራሱ የማይመቸው ነው እኔ በበኩሌ ተጭኜ ልናገርህ ራሱ የማያስችለኝ ብዙ ነገር አለ ታሜ እና ለአላህ ብለህ አድርገው እባክህ ብርጅስቶን ወይኔ እንዳጋጣሚ ያው ሰው መጥቶብኝ ነው ያው ታሜ የደረሰበትን ነገር እናውቃለን ሁላችንም ከዚህ ትምህርቱ ሰዱ ሌሎቻችሁ ዝም ብላችሁ እንደዘፈቀደ አትዝለሉ መሲ በማያገባት ነው የገባችሁ ቀድም መታ ብላናለች በማያገባኝ ነው የገባውት ነገሩን ሳላጣራ ብላለች
ይሄ ስም አልጠራሁም የሚባል ነገር የለም እዚህ ሀገር በነገራችን ላይ አንዳንድ ሰዎች አላችሁ በፌክ አካውንት ቪዲዮ ምትፖስቱ በፌክ አካውንት የሰው ፎቶ ምታረጉ በፌክ አካውንት እንትን ምትሉ ዋጋ እንደሚያስከፍላችሁ ይሄ ትምርት ይሆናችሁ ኦኬ ትምርት ይሆናችሁ ታሜ ሳይሆን ይችላል መባል ያለበት ህጉ ይችላል ታሜ አይደለም ታሜ ወደ መድረስ ወዳለበት አካል አደረሰ ህጉ ደግሞ ምን አይነት ቅጣት እንደሚቀጣ ደግሞ በመሲ ተማሩ ስለዚህ ታሜ ደግሞ ቀደምም ስንጠይቀው ማሚም ስንጠይቀው ሁላችንም ስንጠይቀው እኔ ከእህቶቼ ለመጉዳት ያደረኩት ነገር አይደለም ነገር ግን በሰዓቱ በደረሰበት ሁላችሁም የሆነ ሰው አሁን እኔ ነገ ሙኒት ሌባናት ብዬ ስመጣ ወይ ቃልዬ ሌባናት ብዬ ስመጣ ተከትላችሁ ሌባ አትበሉ አጣሩ እስኪ መረጃ አምጪ መሲ እንደዚህ አድርጊ ብላችሁ ጠይቁ ዝም ብላችሁ በመንጋ ስለምትነዱ ነው ስለዚህ ታሜ ያው መሲ እንድትጎዳ አይፈልግም ግን እየመረራችሁ እንድትወጡት ግን መሲ ብቻ አይደለችም የተከሰሰችው በመሲ ውስጥ በዛ ላይቭ ላይ የነበራችሁ ሁላችሁ ያው እዚህ ክሱስ ተካታችኋል መሲ ኤርፖርት ስትሄድ ነው የተያዘችው ተይዛ ወደ ኢትዮጵያ መሄድ አትችይም ነገ ትፈለጊያለሽ ተብላ ድጋሚ ተመልሳለች ስለዚህ ሁላችሁ ከቀልባችሁ ሆኑ እና ታሜ ይቅርታ ብታረግላት እና አንደኛ በቃ ያለውን ችግሮችንም ስለነገርንክ ታሜ አፉ አድርገህላት ይሄ ለአንዴና ለመጨረሻ ጊዜ ከዚህ በኋላ ግን ኖ እንደዚህ አሁን ሙኒት ከከሰሰች ሳሪ ከከሰሰች በይቅርታ እንደዚህ ነው ወይ አይሰራም የመሲ ይቅርታ የሚደረግላት ኬዝ ፐርሰናል ኬዝ ስላላት ነው እንጂ ይሄ አንዳችሁ መታችሁ ሰውን በሚያም ጦር ከወጋችሁ በኋላ በሚያም ነገር ካደማችሁ በኋላ ይቅርታ አይሰራም በነገራችሁ ይቅርታ ምንንም ነቁስልን አያድንም እኔ ሄጄ ቃልዬን በቢላ ከወጓት በኋላ ይቅርታ እንትን አይሰራም ግን ያው መሲ አሁን ካለችበት አንፃር ችግር ገጥሟታል የቤተሰብ ጉዳይ በዚህ ቅርብ ጊዜ ብቻ 5 ቤተሰቧን የቀበረችው አሁን ደግሞ ወንድሟ ኮማ ውስጥ ሆኖ አስቸኳይ ድረሺ ስለተባለች ስትሄድ ነው ኤርፖርት ውስጥ የተያዘችው ስለዚህ ከቤተሰቦቿም አንፃር ነው ይቅርታ ይደረግላትና ታሜም ነገ አብረው ሄደው የይቅርታ እንትን አስገብተው አፉ እንዲደረግላት በዚህ በ3000 ሰው ህዝብ መሃል የምንጠይቀው ማለት ነው ታሜ ሎካሉ ወንድሜ አሳምቡሳ ግን አሁን አርፍዳ መጣ በትልቁ ሆናለች ታሜ ያሳዝናል በመጀመሪያ እህት የምትለው የዛሬ 19 ኦኬ ሜቢ ተራ የደረሰው ማለት ያው እናውቀዋለን እኔ ማለት 8 ወር ማለት ቀላል አይደለም ኦኬ ሜቢ ተራ የደረሰው ማለት ያው እናውቀዋለን እኔ ማለት 8 ወር ማለት ቀላል አይደለም ምን ሆኖ ካሜራ እንጃ ምን እንደነካው አላውቅም እሺ ማለት እዚህ ጋር ማለትን እየተጎደውት ከዛው ቀን ጀምሮ እስካሁን ድረስ ያ ነገር ሲመጣብኝ ኮንፊውዝ ነው የምሆነው ጋይስ እስካሁን ድረስ ማለት ነው ኢቭን ማለት ቀደም እንደዚህ ዝም ብዬ ሳልፍ ማለት ነው ሪኮርዶን ሳዩ ትርጉማኑ ለፖሊስ የተሰጠው በጣም ከባድ ነው በጣም ያምኛል አሁን ማለት እውነት ልክ ዛሬ እንደታወራ ነው እንደነገርኳችሁ እዚህ ሀገር ማለት ህግ ስላለው ነው ማለት ሁሉንም ሰው እጁን ሰብስቦ እኔ ወደ ህግ ሄድኩኝ እንደ ሌላ ሀገር ቢሆንማ ሰው በእጁ ሐቁን ቢወስድ ምን ዘማን እኔ ቆይ አንድ ቀን ራሱ አላሳደረውም ነበር ግን ህግ ስላለ እዚህ ሀገር አፍን ዝም ቁጭ አልኩኝ ከእናንተ ጋር ቁጭ ብዬ ቀጥ ብዬ ወደ ፖሊስ ጣቢያ ሄድኩኝ በራሱ ቀን ማለት 19 ኖቬምበር የምታስተዊ ከሆነ ማለት ነው 19 ኖቬምበር እንደምታይ እዚህ ጋር ተራው የደረሰው ገና ዛሬ ነው ወይም ትላንትና ነው ወይም የዛሬ ወር አይ ዶንት ኖ ኦኬ እሺ አሁን አንቺ እህቴ ማለት ይቅርታ አጥፍቻለሁ እንደዚህ ማለት አልነበረብኝም እሺ አንቺ የት ነበርሽ እሺ የኔን ስቃይ ማለት የዛ ሳሙን እንዴት ነው ማለት ያኔ አሁን ይሄ ምሽቁሱን ጠባሳ ነው ያስቀመጠው እኔ ላይ ብቻ አይደለም በህይወቴን በሙሉ በእኔ ባለው ዙሪያ ሰዎች እንዳለ ማለት ጠባሳ ተቀምጧል እሱን እንዴት ነው የምናደርገው እህቴ ወይስ የዛ ሳሙን ማለት እኛ ምንም አናስተውልም ምንድነው የምናወራው ምንድነው
ምን ያህል ሰው ልንጎዳ እንችላለን? እኔ አንድች ነገር ስላንቺ ተናገርኩኝ በዚህ ነገር ማለት ነው ብዙ ሰው ስለኔ ማለት ተነስቶ እየተሳደበ እኔ ብቻ አይደለም ከነ ቤተሰቢ ከነ ጓደኞቼ ከነ እቺ ምስኪን ማለት ከነ ትዳሮ ማለት ኢቭን ልትፋታ የነበረ የደረሰችው በማን ምክንያት በዚህ በማይረባ ሰውየው ምክንያት ነው አይደለ? በዚህ የተናገርሽው ነገር ማለት ነው ብዙ አይነት ነገር ነው ማለት ብዙ አይነት ሰው የተጎዳ ነው። እሺ አሁን በትንሹ በቃ ይቅርታ አጥፍቻለሁ የዛኔ ሰዓት ማለት እቺ ሰንቡሳ አልነበረችም ቃል ማለት ነው እሷም ቀድማ ማለት ነው ተይ ተረጋጊ ሳታረጋግጪ ዝም ብሎ ህግ ያስጠይቅሻል። የምን ህግ ነው ያልሽው? የሚመጣ ነገር ይምጣ መጨረሻ ወደ አገር ያርል እንምገባው አልሽ። ታስሪ ወደ አገሬ ነው መገባው። እኔ ፖሊስ ጣቢያ አባፋጣችሁ እንደዚህ አደርጋለሁ ሪኮርድም አለ። ያ ደግሞ እነሱ አላሳዩሽም። እሱን ገና ማለት እዚህ አያሳዩሽም። እዛ ነው ያሳዩሽ ዝርዝሩ። አንድ ሪኮርድ ብቻ እንዳይመስልሽ። ይሄ የተናገርሽው ማለት ይሁን ብልግና ነገር ነበረ። ያኔ እንዲህ ከታምራት ጋር እኔ ራሴ ማውራትም አልችልም። ያኔ ለክብር እንኳን ማለት አልችልም። ካፊ እንደዚህ አይነት ቃሎች አይወጡም። ሂጂ አንቺ እንደዚህ ያደረገሽ እሱ ስለሆነ እንደዚህ ያደረገሽ እንደዚህ ሆንሽ ህይወቴን በሙሉ ነው ያበላሸሽው። እህቴ ህይወቴን በሙሉ ነው ያበላሸሽው። አሁን ገና ትዛልሽ። እህታችን ሙኒት ነሳሙን መጣ ወንድሜ እኔ ظلمته አለችኝ። በደቂቃ እንኳን ማለት በስንት ሺህ ሰው ፍለፊት እህቴ ምንም ነገር እንዳልተፈጠረ خلاص ዘግቻለሁ። አንቺ ግን እህቴ ያደረግሽኝ ነገር እኔ ብቻ አይደለም ብዙ ሰው በኔ ዙሪያ ያለው ብዙ ነገር ጉዳት ደረሰብን እስከ ዛሬ ድረስ ማለት ነው። እሱስ ማለት ይቅርታ ማለት ያድንኛል ውስጣችን ማለት ያ ነገር ያድነዋል። ምን እንደምል والله ما بعرف اقسم بالله اني ማለት አላቅም። እኔም በህይወቴ ልንገርሽ እህቴ ممكن አንቺ በደንብ አታውቂኝም። በህይወቴ ሰው ጉድቼ አላቅም። እንዱም ማለት ሀበሻ በተለይ ሀበሻ ማለት ነው ሲጣሉ የመጀመሪያ ነገር ኑ መጣረቅም ካለባቸው ይጣረቁ ወደ ህግ ከመሄዱ። ለምን እያየሁኝ አንድ ሰው እንዲጎዳ አልፈልግም። ማንም ባቃቸውም ባላቃቸውም ማለት ነው ኑ የሆነ መፍጠር ያለብን ነገር እንፈጥራለን እነሱ እንዲጣረቁ ነገሩ እንዲበርድ እንጂ ገና ለገና ወደ ፖሊስ ወደ ህግ ወደ ምናምን ብታሰር ምን ቢሆን አንቺ አሁን ብትታሰሪ ማለት ለኔ ምንድነው nothing ብትታሰሪ ምን ብትውኝ ማለት ነው ለኔ ኦሬዲ ጠባሳ ነው የተቀመጠው። ግን ይሄ ማለት ሙሽ ለአንቺ ብቻ ሳይሆን ለብዙ ሰው ተደብቆ ከካሜራ ጀርባ የሚደርስብኝ የለም። ኢማራት ልንገራችሁ ሙኒት ይሄንን ነገር ታቋለች። ገልፍ ካንትሪ በሙሉ ልንገርሽ በይሩትም ከፈለግሽ ከዚህ ከፍተሽ ወደዛ ማዛወር ትሽያለሽ። እኔ ማለት አንድ ቀን ገብቼ ማለት ምንድነው ማደርገው እዚህ ላይፍ ላይ ሰው ማለት ማንነት እንዲያውቁ ነው እንዳስተምራችሁ እንዲህ ማለት በደል እንዳይደርስባችሁ መጨረሻ ላይ እኔ ሲደርስ አረ በጣም ከባድ ነው። እኔ እንጃ ሙኒት ተናገሩ እንጂ والله ነበር ታሜ በእግዚአብሔር እውነት በእግዚአብሔር እኔ ታሜ ማለት እናንተ በጣም ሙር በዛን ሰዓት ቃልዬም እኔም ሳሪም ሁላችንም እንተዋወቃለን። ገባክ ምን ያህል ህመም እንደነበረበት እኔ ጠንቀቅ ያውቃለሁ ታሜ ከመጀመሪያው እስከ መጨረሻው ገባ ህመምህን ምንም ይቅርታ እንደማያተርፈው እንደማያድነህ አውቃለሁ። ግን በቃ ታሜ እንጃኔ ማለት በቃ የሰው ሸረፍ ማለት ነው የሰው ክብር ማለት የሴት ልጅ የወንድ ልጅ ሸረፍ ሲባል ያኒ ከባድ ነው። እኔ ማለት እዚህ አረቦች ማለት እኔ ዘመዶቼ ሁሉንም ሰምቶታል። ባይገባችሁ ቀሰመን ብላ ቪዲዮ ደርሷል። እንዴ ምንድነው በየቦታ ፎቶ እየተሰቀለ ምን ይያለ ከዛ በትንሹ خلاص እሺ ይቅርታ አድርገኝ
መሲ ረያል خلاص انت ለህዝብ ሁሉ ወንድነት ሸነብህን አሳይተሃል ታሜ ወንድ ሆነ ተገኝተሃል በቃል ጸንተሃል ያኒ ምን ልበላ አስተምረህናል ሁላችንን መሲን ብቻ አይደለም ህዝብ ነው ያስተማርከው ማንንም ወንድ የሚያደርገው ነገር ነው ያደረከው ታሜ እንደ ባለጌ ያልተሳደብክም እጅህን ማንሳት አቅቶህ አይደለም ለማንንም አታንስም ሁላችንም ተሳሳትን ሁላችንንም ግን ይሄው እርማት ነው የሰጠህን አንተ ይሄ ትምርት ነው ታሜ በመሲ ያቆም ለብዙዎች ትምርት ነው የተወቀው አው ግን መሲ ስትሉ ጋይስ እኔ እየመሰልኳቸው እኔ ታሜ ከኔ ጋር አይደለም መስጽናት የሚለው ነው ጋይስ ጽናት ናት ይሄው ከጎን ያለችውና ጋይስ ለሷ ከሷ ጋር ነው እሺ ጋይስ እሺ እንዴት አመሻችሁ ሳሪ መሲ ታምዬ እንዴት ዋልክ ሰላም ነው ወይ ምን ብላ ነው ምንድነው ምናምን ትሉት እኔ ላስረዳችሁ በኔ ጉዳይ አይደለም በኔ ጉዳይ እግዚአብሔር ይመስገን ከብዙ ጋርም ተጣልቼ ማላቀም በድሮ በነበረ እንጂ አሁን ተጣልቼ አላቀም በኔ ጉዳይ እንደዚህ አይነት ነገር ደርሶብኝ ማያቀም ታስታውስ እንደሆነ የማርታ ጉዳይ ነው ማርታ እያለቀሰች ታሜ እንዲያደረገኝ ስትሉ ሁላችንም አብዛኛው ሰው ከማርታ ጎን ነበራችሁ በዛ ሰዓት ደግሞ ጽጌ ስታመጣልኝ ወሬው ጽጌ ከዛ በፊት ነው ወሬ ነገረችኝ ሲጀመር ከዛ ልጅቷ ቪዲዮ ሰርታት ያልኩሽ ልጅ እኮ እቺ ናት እኮ እንደዚህ የተደረገች ምናምን ስትለኝ ኦኬ ምናምን አልኩት ከዛ መጣች ጽጌ ባትመጣ ኖሮ ላላወራችን ይሄ እኮ ነው ለምን አጥቢያው ሄጅበት የሚባል ነገር ፋሽን አለና ለምን አንዳንዴ ዓለም ማስተዋል ወይ ደግሞ እዛ ካሜራ ላይ ስንቀመጥ በቃ ሌላ ነገራችን ነው የምንረሳውና በማርታ ጉዳይ ነው ይሄ ሁላ የመጣብኝ እኔ ሁላ ነገር የመጣብኝ እኔ በማርታ ጉዳይ ነው ማርታ ብሬም እንደዚህ ያደረገኝ 20 ሺህ በላይ ምናምን ስትል ብዙ ነገር ተደርሰዋል እኔ አንድ ቀን ላይቭ ከፍቼ ነው የተናገርኩት ከዛ በኋላ ደግሜ ማልተናገርኩም ደግሜ ምትናልኩም ታስታውስ እንደው ከመጀመሪያው እንትን ቃላት ስትናገር አንቺ እኮ ኢትዮጵያ ከገባሽ በኋላ ነው እኔ ነገር እንዳታመጭብኝ ብያት ነበር እንደው ለዚህ ከዛ በኋላ ሀቅ እኮ ነው ይሄ እውነት አላኩ መረጃው ማስረጃው ምናምን በዋትስአፕ ነፍስክልኝ ሀቅ አለ ኦፍኮርስ ተናግሬያለሁ አንዳንዴ የውስጥ ጠባሳ በምንም አይቀየርም እኔ አሁን ታሜ ያንተ ጠባሳ እኔ ታሰሬ ልወጣ ከሆነ እኔ ልታሰር ችግር የለው ማታ ይቅርታ የትልቅ ሰው እንትን ነው እንጂ እኔ አሁን ታሰሬ ያንተ የሚድን ከሆነ እኔ ታሰራለሁ ምንም ችግር የለው ምክንያቱም በይቅርታ እንትን ከሆነ በመታሰር አንተ የሚለቅል ከሆነ ወይ በእኔ እስር መግባት ወይ ደግሞ ከኔ ከአገር ያለ መግባት እንትን ከሆነ ችግር የለው አንዴ ጽናት መሲ አንዴ ዘረባ እንትን አታድርግ እንዴት አመሻችሁ ሳርዬ ታሜ እንዴት አመሸ እኪየንዴና እግዚአብሔር ይመስገን መሲ ብርጅስቶን ሁላችሁም ቃል ኪያ ሁላችሁም እዚህ ያላችሁ ቅድም ደውዬልህ ነበር ደውላለኝ ትንሽ ቢዚ ነበርክ መሰለኝ ስልክ አላነሳልኝ ታምዬ ነገሩን እኔ አላውቅም እንደሆነ በኋላ ላይ ነው ያረኩት ደውላ እንደዚህ ስትለኝ ዱባይ ያለው ምናምን ስትለኝ ማለት ነው ስለዚህ ያው በቃ የሆነ ነገር ሆኗልና ይቅርታ ሽምግልና ብላ ነው እንግዲህ የላክሽን ግን በዛ ነው የተሻለ ነገር ስላለ የተሻለ ነገር ማለት እናምናለንና ታምዬ ይቅርታ ተደዋልናል አይደል ሳርዬ እኔ እንትን አላልኩም አዎ እንትን ነው አሁን ምን እንደሆነ ታውቃለህ እኛ ታሜ እሷ ምንም ማለት ካለችበት ሁኔታ ምንም እንድትሆን ማንንም አይፈልግም ምክንያቱም አንድ ሰው ልትረዳው የምትችለው በቁሙ ነው ትናንትና ስላደረገው ስተት ያኔ ህሊናው እንዲጸጽተው ካደረክ በቃ በቂ ነው እኔ እንደሚመስለኝ ማለት ነው ሁሉም በይቅርታ መታለፍ አለበት ግን አንዳንድ ጊዜ ደግሞ ይሄ ማህበረሰብ ቤኪ እንዲማር እንፈልጋለን ምክንያቱም እንዲማር እንፈልጋለን ስንገባ አሁን እሷን ሽፍፍና አርገ በውስጥ ጨርሰ ምናምን እንትን ትላታለህ ግን እዚህ ጋር ሁላችንም ቢሆን ይሄንን ያዝነው ነገር እስከመጨረሻው ማብቃት መቻል አለብን የሚል ነገር ስላለ ስለዚህ በቃ ማለት እሷ ቤተሰቦቿ ምን ተወባታል አሁን ያለችበት ሁኔታ ደግሞ እኔ ወንድሜን ስለምወድ ነው መሰል ወንድሟ ታሞባት ነው የምትሄደው ለዛ ነው እንግዲህ እየሸመገልን ያለ ነው ከኛ እዚህ ከተሰበሰብነው በላይ ደግሞ
4200 ሰው ተቀምጦ ታሜን ነው እየለመነ ያለው እኔም ተሰድብ ያለው ምን ታሜ ብቻ ስንት እኔም አልቀረውም ግን እኔ መጀመሪያ መሲ እንደዚህ ብላ ስትነግረኝ አረ እኔ በቃ የራሷ ጉዳይ ምናምን ብዬ እንትን አልኩባት እኔ በፊት ጽናት ምናምን ላት ነበር ከዛን ጊዜ በኋላ ብያትም አላውቅም ከዛ አሁን እንደዚህ ነው ታሜ በቃ خلاص ከዚህ ማለት ይቅርታ አርግላት በቃ خلاص يعني በቃ ምን ማድረግ ትችላለህ ምንም መደረግ አይችልም እኮ ምንም መሆንም አይችልም አይኑ ግን በቃ ካለች ብቻ አይደለም ከ4-5 በላይ ከዛም በኋላ እንኳን ከ4-5 በላይ ነው የተከሰተው ይሄ ጉዳይ ስለዚህ ይሄ ነገር ከዚህ በኋላ አሁን ጽናት ራሷ መታለች በቃ ይሄ ጉዳይ እኔ በሰው ጉዳይ ገብቼ አንተ የለህም ነበር መሲ ጋር መጣ በጣም በጸጸት ነበር እያወራች የነበረው ስለዚህ በሰው ጉዳይ ላይ ገብተው የሰውን ጉዳይ ይዘው ሌላ ነገሮችን ሌላ ወሬዎችን ማውራት የማራት ላይ ትልቅ ዋጋ ያስከፍላል ያንን ኦሬዲ እህቶቻችንም እንዲረዱ ሌላውንም ሰው እኔ ምንድነው ያልኳት ጽናት እንዳታስቢ እንኳን ታሜ እጅ ላይ ብቻ ጣለሽ ምክንያቱም የዋህነ በቃ እሷን ለመጉዳት ምንም አይነት ሐሳብ ውስጥ ምንም ክፋት የለም የዋህ ስለሆናችሁ ነው ብዙ ጉርጋዶችን ያለፋችሁ እየሄዳችሁ ያላችሁ ይሄንን ነገር ይሄ ደግሞ ላንተ በጣም ቀላል ነው ኢቭን እኛ እንኳን ተሰብስበን ይሄንን ነገር አድርግ ባንልህ እንኳን በእርግጠኝነት እንደምታደርግ እናውቃለን ይቅርታ ታደርግላታለህ እሷ መታ አጠገብክ እባክህን ታሜ እንዲህ ሊሄድ ነው ብትላት በእርግጠኝነት ምክንያቱም ልብህን እናውቀዋለን ስለዚህ 4200 ሰዎች አሉ እንግዲህ እኛ ብቻ አይደለንም ያለነው ይቅርታዋን ተቀበለሃት በቃ ነገ ሌላው ትምህርት እንዲወስድ ብታደርግ አሪፍ ነው ብዬ ነው ማስበው ታሜ ወንድሜ ታደርገዋለንም ደግሞ ታሜ እኔ አንድ ነገር ልጠይቅ ይቅርታ ማለት እኔ ቅድምም ብያለሁ ግን በቃ መሲ ብርጅስቶን ሞተሽ ብትባል መታ ሬሳይን መሸኘታ አይቀርማ ታሜ አልቅሰ ክህቴ ብለህ ማለት ነው በቃ መቃብሬ ላይ አትቆም ታሙ ኮማ ውስጥ ላለው ወንድሟ ብለክ ታሜ እኔ ይቅርታ ልጠይቅ ቆም መቤቴ ታሜ በእግዚአብሔር እንደው በአላህ ይጃሃለሁ በቃ በመታምን ይሆንብክ አንድ ድድ ብቻ ስጣት ይቅርታ ትበልክ በእግዚአብሔር ታሜ እኔ ለወንድሟ እንጂ እኔ ከሷ ጋር ራሱ ብሎክ ራሱ የተፈታታነው አሁን በቅርብ ነው ጸበኛ ነኝ እኔ እሱንም የተጣላውት ባንተ ኬዝ ነበር ከዛም በማያገባን ነገር ገብታኛንም ስትነከር በዛ እንደው ባዛኝቷ እውነት በእናት ታሜ በእግዚአብሔር እንደው በቃ ለኔ በቃ እዚህ ጋር ላለ ነው ለ4100 ሰው ብለክ በእግዚአብሔር ታሜ እውነት ይሄው እኔ ተንበርክኬ ታሜ ይቅርታ ልጠይቅክ ማርያምን ይሄው ታሜ በእግዚአብሔር እኔ ይሄው ተንበርክኬ ያለው ታሜ በሷ እኔ ይቅርታ ልጠይቅክ በእግዚአብሔር ታሜ በማርያም በሷን ይቅርታ ልጠይቅክ አጭርም ስለሆንክ ተንበርክኬ የሚያው ነኝ ግን በቃ እንደው ታሜ በእግዚአብሔር ማርያምን በእግዚአብሔር አረ በቃ መሲ ማርያምን በቃ ታሜ በሺ አሁን እኔ ማለት በነገራችን ላይ እህቲ ሁላችሁም እዚህ ያላችሁ ማለት ነው እኔ በነገራችን ላይ እሷ ብቻ አይደለም የከሰስኩት በቁጥር ማለት እኔ አላቅም ሙምኪን ከ20 ሰው በላይ እዚህም ያሉ ውጪም ሀገር ያሉ whatever ማለት የት ይሆኑ የታሰሩም አለ በነገራችን ላይ ድምሳቸው አልደረሰም አንቺ መታሰርሽ ማለት ለኔ ጠባሳ መቼም ማያነሳለኝም በነገራችን ላይ እኔ ለዚህ ህዝብ ማለት አፉ ብዬሻለሁ እህቴ ለዚህ ህዝብ ክብር ስላለኝ እነሱም ክብር ስላላችሁ ለኔ እናመሰግናለን ታምቢ ወንድማችን መሲ ጎንበስ ብለሽ ይቅርታ ጠይቂውና ይሄ ትልቅነት ነው የሚያሳየው ቀጣይ ላለ ነገር እዚህ ሀገር ላይ ህግ እንዳለ የሚያሳይ ነገር ነው we get the lesson አግኝተናል እዚህ ሁላችንም ሶሻል ሚዲያ ወይ ፕላትፎርም ስላገኘን የሰውን ነገር መንካት አይቻልም because this is ኢማራት እናመሰግናለን ታምዬ ቅድም ደውዬልህ ነበር ለከሳራ ጋርም ተደዋውለን ነበር እግዚአብሔር ያክብርልን እናመሰግናለን በልጆች አገኘው thank you ልክ እንደገባች እዚህ ለኔ ነው የደወለችልኝ ዱባይ ላይ የምታውቀው ሰው ስላልነበረ ከዛ እኔ ግን አላወቅም ዛሬ ነው ያወቅነው ኬዙ ከማን ጋር እንደነበርና ኤርፖርት ሆኜ እንደዚህ አሉኝ ከዛ ለሰኞ ነው የሚሆነው ኦሬዲ እንትን አልነበረ ዒድ አልነበር እና እናመሰግናለን ወንድማችን thank you አመሰግናለሁ አሜን ወተኛ በኔ ተማሩ ባይዘው በማያገባችሁ አትጉ ሳታጣሩ
በጣም አመሰግናለሁ። ሳርዬም ሁላችሁም ተፈታሩልኝ። እሺ እህት ይቅርታሽን ተቀብያለሁ። ኢንሻአላህ የምትፈልጊውን ነገር እሺ ያው አፖይንትመንት አለ ጠዋት እዚህ ሰጣትሽ ማለት ጠዋት ነው። አንቺም ሰው አስተምሪ ቶሎ ብላችሁ ማለት ማንኛውም ሰው መጥቶ እንደዚህ ቢላችሁ ረጋ ብላችሁ አስተውሉ። እኔ ማንም በችም በህይወቴ ሰው ጉድቼ አላቅም። ይሄንን ነገር እያደረኩኝ ግድ ሆነብኝ በህይወቴ ማለት አላስብም። እንግዲህ ጨረሰናል። በቃ የምትፈልጊው ችግር የለም አናግሪ። ምንድነው አሁን ማለት ተናዙል እንዳደርጉ ማለት ተናዙል እንዳደርግልሽ ምንድነው ያስፈልገው? አንተን ብቻ ተናዙል ማንሳት ቅድም ደውሎልህ ነበር ፖሊስ ይዛውኝ። አሁን አንተን ብቻ ነው እሱ እንትን ካለሽ እኮ እሱ ብር ካለ በብር ነው። ብር ከሌለሽ ወደ እስር ቤት ነው። እሱ ደግሞ በብር ስንት ነው ጽናት? አላወቀችውም። ኦኬ በብር አይደል? በብር አላቅም። በጣም ብዙ ብር ነው አለኝ። ለዛ ምታቂ ከሆነ ወይ የሚያቆሰው ከሆነ እንትን በከዘራ ሳሪ ስለ ብር እኔ ልንገርሽማ። አሁን መሲ የተሳደበችው ፐርሰናሊቲውን ነው እሱነቱን ነው። የዛ የስድብ አይነት የተለየ ነው። እኔ ነግሬሻለሁ። ሃይዋን ነው ያልኩት። ምስክር በሌለበት ምን በሌለበት 5000 ድራም ነው የተቀጣሁት ሃይዋን ብዬ። አይ መስፍን መንግስቱ ባሌ እንደወዴና የኔ ውድ ባል አንተ ነበር። ደግሞ ልጨምርላችሁ በዚህ ኬዝ ማለት እስከ ሩብ ቢሊዮን ድርሃም ማለት ቅጣቱ ይደርሳል። አይ ፎቶ ታረጊ ደግሞ በጣም ይጨምራል። እስከ 50000 ምናምን ነው እንትን የሚለው። እኔ ፎቶም ስላላረኩኝ ምንም ስላላረኩኝ በትናገርኩት ብሩ ብዙ ነው ብሎኛል። ብሩ ብዙ ነው ግን ስንት እንደሆነ አላቅም። ፍርድ ቤት ነው የሚልሽ ጽፎ ምናምን ጨርሶኛል። ከዛ እሱ ይቀር ካለ ግን ሁሉ ነገር ጨርሻለሽ መሳፈር ትችያለሽ። ምን እንደማረክ ታውቃላችሁ? እኔ ከዚህ በፊት የፖስተቱኝ ሰዎች አሉ እነሱን ለመክሰስ we don't know the rule and regulation እና ጋይስ ማናቀው ነገር ብዙ ነገር ያመጣልና የምር ከቀልዱ ስንመለስ ቤኪዬ ከቀልዱ ስንመለስ የምር በዚህ ስታልፍ ሰው መቅረጽ እንደማትችል ታውቃለህ። እዚህ ሀገር ላይ ያ የሰው ፎቶ ማንሳት አይቻልም ያለ ማንንም ፍቃድ። አይኛኩ እንደ አሁን እሱ አይታታል ከነጭራሹ ማን እንደሆነ እንኳን አላቅም። ማን እንደሆነ እንኳን አታቅም። ገብቷል። እኛ ግን ገባ ወንድማ ነው እህት ነው ምናምን ስለምንል እኮ ነው ታውቃለህ። አንድ ቤኪ በዛ ላይ ልንገር ገልፍ አገር እስከሆነ ድረስ የትኛውም ሀገር መክሰስ እንደምትችል ወቅ። በዚህም ደግሞ ሙኒት ምስክር ናት። በል አንድ ተፈራርመዋል። they have agreement አድርገዋል። አዎ አግሪመንት አላቸው ሳቤኪ ትክክል። ስለዚህ እንግዲህ ያው እኔ በመታረቃችሁ በተለይ አንቺና እሱ ይሄ ነገር በመነሳቱ በጣም ደስ ብሎኛል። በዚህ ፐርፐዝ ምን ብኖርም ግን ደግሞ አንቺ እንደዚህ ስትሆኚ ማየት በጣም ስለከበደ ያው ታሜንም ከቅድም ጀምሬም ሲጨቃጨቅ ነበረ። ሙኒትም እንደዛው መሲም ቤኪም ደጋግሞ ደውሎ ነበር ብሎኛል። ወይማውርቻለሁ ዋናው ቁም ነገር ከስተታችን መማራችን እንግዲህ እግዚአብሔር አምላክ አንቺ መልካም መንገድ ያርግልሽ። ነገ እሱም ያለውን ነገር ጨርሶልሽ በሰላም ወደ ሀገርሽ እንደምትገቢ አይ ሆፕ ተስፋለኝ ማለት። ምክንያቱም ያለሽበት ሁኔታ አስቸጋሪ። ጠዋት 7 ሰዓት ነው ነይ ያሉኝ። ጠዋት 7 ሰዓት የት ፖሊስ ጣቢያ ነው? አንቺ እዛ ሆነሽ ኤኒዌይ ነገ እዛ ሆነሽ አሳውቂኝ። ጠዋት ሂጂና ያለውን ነገር አሳውቂኝ። በጣም ነው የምናመሰግነው። እዚህ መቼስ ኢማራት ላይ ያለን ሰዎች ሙረቀባት ነው። ሙረቀባት ዛን ጠዋት 7 ሰዓት ይደረ። እሺ እንግዲህ ጀዛኩም አላህ ኸይር ሁላችሁም አክብራችሁኝ ማለት እኔን እንደዚህ ገመጣችሁ። ሙኒት ቅድም አሰፈርኩሽ ግን እውነት ያኔ ውስጥ ያለውን ነገር እርግጠኛ ነኝ ብዙ ሰው ያኔ ተሰምቶታል ምን እንዳለ። ብቻ ኦኬ አፍቷል አላህ ነው። አላህ ይሳምሕክ እኽቲ አላህ ይሳምሕክ። ኢንሻአላህ መልካም መንገድ ቤተሰቦችሽን በሰላም ታገኛለሽ። እዚህ ጋር ሁላችሁም ያላችሁ በጣም አመሰግናለሁ።
አላህ ይጠብቃችሁ ብቻ ምንም አለለሽም እናመሰግናለን ይሄ ህብረት ይሄ መተባበር ይሄ መዋደድ ይቀጥል ባይነኝ በጣም ነው የምናመሰግነው ስላከበርከን ወንድማችን እኔ እርግጠኛ ነኝ መጀመሪያ ስደውልኝ ታሜ ጓደኛ ስትለኝ like we are not ጓደኛ ግን ስንገናኝ ተከባብረን ምናምን ነውና በተገናኘንበት እሱ ችግር የለውም ብዬ ከዛ ደወልኩልህ ስደውል 3-4 ያላንሳም ከዛ ለሳሪ የደወልኩላት ከዛ እንደውም አልኳት ለመሲም ደውይላት ምናምን አልኳት I was busy እና በጣም እርግጠኛ ነበርኩ ልብህን ስለማቀው በጣም እናመሰግናለን ይሄ ህብረታችን ወደ ሌላው ይሁን ለመጥፎ ነገር ለማጥፋት እንጠቀምበት ሌሎቻችሁ ብዙዎቻችሁ እዚህ ያላችሁ ሰዎች እዚህ ሀገር ያላችሁ ሰዎች ተምረንበታል we get a lesson ብዬ ተስፋ አደርጋለሁ እናመሰግናለን ያው ነገ ደውይልን ስልክ ቁጥርሽን ወይም ላክልኝ የኔ ስልክ ቁጥር አለሽ ቀድም ቮይስ አርጌልህ አሁን ልላክልህ ቀድም ቮይስ አርጌልህ ነበር ቮይስ አርገሽልን ነበር ሰው ሰጥቶኝ ቮይስ አርጌለት ነበር ስንት ነው መጨረሻው 56 ጋይስ አሁንኛ የሼክ መሐመድ ፕሮፋይል ያለው ያንተ ነው ቮይስ አርጌለት 56 ኦኬ አገኘሁት 86 56 656 86 ነው እና ወንድምሽንም እግዚአብሔር ይማርልሽ መሲ መልካም መንገድ ታሜ ለሰጠህን ላሳየህን ፍቅር ለኛ ሞዴላችን ነህ እግዚአብሔርን ሁሌ ነው መልክና በጣም እናመሰግነ ለመሲ አይደለም ይቅርታ ያደረገው እዛ ኢትዮጵያ ላሉ ቤተሰቦቿ ነው እንጂ ለእሷን ተዋት እሷ ብትቀጣም ችግር የለውም ግን እዛ ለቤተሰቦቿ ነው ለሷም እንትን ስትል እውነት አላቅም ሁላችሁንም በጣም አመሰግናለሁ ሙኒት ኪዩ ቤኪ ሳሪ ቃልዬ እዚህ የነበራችሁ ሁላችሁንም በጣም ነው የምናመሰግነው ከታች ኮሜንት ስትኮምቱ የነበራችሁ ሁላችሁንም እናመሰግናለን ተባረኩ በቃ ታምሻ ደውላለሁ ሎካል ወንድም እናመሰግናለን ታሚ ጅንኑ ማለት እኮ አንተ ነህ እኮ ታሚ ጅንኑ ታሜ መስመር ሳታው ጅንኑ ማለት አንተ ነህ ይላል የኔ ወንድም እኔ እዛ ጋር አይደለም እኔ ሌላ ቦታ ነው አንቺ ምን ነው ወደ ሌላ ቦታ እሺ የሆነ ስም ሞዴል ጀነን ነው ሲቀመጥ እንዴ ምን ችግር አለው ቆይ ጁዬ ግን የቲዳ ነው ቅድም ግቢ ስትል ቆየሽ ገባ የለችም ስሙኛ አዳምጡኝ ጽናት ከፊቷ ላይ በደንብ ያስታውቃል ምክንያቱም ያለችበት ሁኔታ ሰው ሲደነግጥ እንደዚህ ነው የሚሆነው ገባችሁ ለዛ ነው ቅድም ደግሞ መሲ ቤት ስታለቅስ ነበር ይሄው በቃ ከዚህ በላይ ምንም አይነት የሚፈለግ ነገር የለም አንድ ሁለተኛ ደግሞ ማርያምን ነው የምላችሁ ይሄ አይናችሁ ዘለላ ለማስመሰል ከማንባት ይልቅ ውስጣችሁ ያለው ትልቅ ጸጸትና ትልቅ ህመም በራሱ ትልቅ ነገር ነው ሁሉ ጊዜም ቤተሰቦቻችን ችግር ውስጥ ሆነው እንደዚህ ሆኖ ቶሎ ድረሱ ተብለን ስንሄድ እንዲህ አይነት ነገር ሲያጋጥመን ማንኛውም ሰው አለማዘን አለመከፋት አለማበሳጨት አይታይብንም ስለዚህ ነገ ከነገ ወዲያ ተረጋግታ ስትመጣ በደንብ ታብራራላችኋለች አሁን በቃ ህይወት ነገር ተጨርስ ሞር ያው በቤቴም ሁሉ ላይ ስለምገባ ሁሌ አንዳንዴ ማስተዋል የሚባል ነገር አለ እናስተውልን እንበል በዛ ሰዓት ብሎኛል እሱ ራሱ እውነት ነው ቅድም የተናገረው ሁሉ እውነት ነው አረፊ በአንድ ወገን ብቻ ፈርደሽ እንትን አትበይ ምናምን ሁሉ ነገር ነግሮኛል ባለፈ ግን እዛ ሰዓት የዛች ልጅ ወገን ብቻ ነው እንጂ ሆንኩኝ እሱ በቃ እሱ አጋጭ ስላሉ ምናምን ብዬ ራሴ እንትን ያልኩኝ ራሴ ግን ያው አንዳንዴ እንደዚህ ስትሆን ደግሞ ከጎናችሁ ደግሞ ሰው ስታጡ በጣም እንጃ ሙኒት ቃላት የለኝም ባይዘው ከመጀመሪያ ከኤርፖርት ገና ከኢሚግሬሽን ስወጣ ሌሊት እኩለ ሌሊት ስደውልላት ሰዓት እንትናትነት ወዲያው ስታነሳልኝ ነበርና እኔ ሙኒት ቃላት የለኝም እኔ እናት ብዬሻለሁ በጣም ነው የማመሰግነው መስዬም ቴንክ ዩ በረከት ሁላችሁ
ሳሪም እኔ ሳሪዬ ተቀየምሽኛል መሰለኝም ነበረ ይቅርታ በጣም ላይ ባይደ ሁላችሁንም መቀየመታችሁን አንስታችሁ ፎሎ ያልተደራረጋችሁ አይ ሚን ብሎክ የተደራረጋችሁ ተነሱ ከዚህ በኋላ ሁላችንም በፍቅር እኔም በብሎኩን አነሳለሁ ጀስት በታሜ ቤት ይቅርታ አድርጌልሃለሁ እኔ ነው አንሽልኝ እሺ ያልተነሳሳችሁ ካላችሁ ያው እኔ ተገናኝቼ አላቅም ከማንም ጋር ባይ ዘ ዌይ ይሄን ኬዝ አይ ስወር ጋር ሰምቼው አላቅም ስታስረዳኝ ስላልነበር መሲ ደውይልኝ ብላ ስትጽፍልኝ በቀደም ኖርማል በቃ እዚህ ያለ አይደል መሲ ጀስት ፈልገሽ ምናምን ዛሬ ነው ጉዳዩን በደንብ ጠለቅ ብዬ ስነገር ጉዳዩ ላይ ይሄድኩበት እንጂ እኮ ሰው ከሞተ በኋላ እኮ ነው የምትደርሺው እኮ ኖ እኔ ማሬ ስልኩ የህዝብ ስልክ ሆነ ምን ላድርግ የሥራ ስልክ ሰው በቃ የዛን ቀን የሆነ ከኢሚግሬሽን ውጪ ሲሉኝ በቃ የሆነ ግራም ይገባሻል አይደል እኔ ደግሞ እዚህ ማንንም ማቀው የለም ከዛ በቃ ዱባይ ተከሰሻል ሲሉኝ ዱባይ መጥቻ አላቅም ደግሞ የዛሬ ወር ነው ያሉኝ ግን ሜቢ ያላቅም ለሙኒትና ላንቺ ለሁለታችሁ ነው የጻፍኩላችሁ ለሁለታችሁ ዋሳብ የጻፍኩላችሁ ሙኒት ወዲያው ደወለችልኝ በዛ አኩል የማሚ ለምን ስልኳ ኖርማል ፕራይቬት ቁጥሯን ነው ገባሽ የኔ ግን ህዝብ ነው እንትን የሚለውና በቀን 500 ምናምን ሰው እኮ ነው ፈልጌ ነው ማገኘው ቁጥር ዛሬ ግን ጉዳዩን ወዲያውኑ ስሰማ ችግር የለም እና መሲ አሁን ብሎክ ነው ማረግሽ ትላንትና ሎኬሽን ላክ ብለሽ ስላልመጣሽ ብሎክ ነው ማረግሽ አሁን ታሚ በቤትክ ረገጣ እየተካሄደ ጋይስ በቃ እናመሰግናለን ቴንክ ዩ ሰላም ሁኑልኝ በቃ ሌላ የሚባል ነገር አለ ታምዬ ወንድሜ ሹክራን ሀይቢ I'm really I'm speechless በጣም ነው ማመሰግነው ደሞ ነግሬያታለሁ ልብህን ስለማቀው ውል ፊክስድ ብያት ነበር ለዛ ነው እንትን ያለው ከዛ ሳታነሳልኝ ስትቀር ትንሽ እንትን ብሎኝ ነበር እሱን ደሞ ለሳራ ነግሬያታለሁ ደውዬ ነበር والله ካለው ምናምን ብላኛለች والله ልንገርህ ማለት ነው እኔ እስከ መጨረሻ ሰዓት يعني ሳሪ እየለመነችኝ ኪዮም ብዙ ሰው እየደወለብኝ ግን ኦኬ خلاص አሁን አለፈ ይሄ ማለት يعني እንደ ትምህርት ለሁላችንም ማለት ነው ለሁላችንም big lesson not be honest እና ሁላችሁም በጣም አመሰግናለሁ ሙኒት ሀቢብቲ ሹክራን خلاص ይበቃሻል ሀቢብቲ ሙኒትን እኔ ያላወቅኳትም ናይስ ቱ ሚት ዩ ዛሬ ነው ሙኒትን ያወቅኳት ሌሎቻችሁ እሺ ታሜ ታርጌትህ ምንድነው አሁን ታርጌትህን እንምላ ብንል በዛኛው ጋር ያለው ችግር ነው እኔ ታርጌት የለኝም ታውቀዋላችሁ እንግዲህ እኔ ምንም እንደዚህ የለውበትም አለሽ ማሚ ግን ቀኔ ጀመረች እስኪ አንበሳ አስደነግጭኝ ደግሞ እንደዚህ ትያለሽ ወላሂ ካርዴ ቢያለ ቀሰመን ብላ ካርዴ ነገ ያለህበት ወላሂ ካፕቸር አድርጌ አሁን እልክልሃለሁ እናንተ ታውቃችሁ ታሚ ነገ ባለህበት ብላለች ደስ ነው የምትውለው ታሚ والله سربرايز ላረግ ነበር والله لا تعرف ابل باي هالواليت مالي ما يشتغل ما اعرف شو سالفته لا عند درس باكر قطركم يا حبيبتي والله باكر ان شاء الله جزاك الله خير